ሰላም ሰላም ውድ የዓለም ቲዩብ ፕሮግራም ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ላሉት ልጆች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ ኢሞ፣ ቴሌግራም፣ ዋትሳፕ፣ ጉግል ሚት እና ሌሎችንም አማራጮች እየተጠቀምን እያስተማርን እንገኛለን። ስለሆነም በየትኛውም ዓለማት ሆናችሁ በሚመቻችሁ ሰዓት ተመዝግባችሁ ለመማር ታች ላይ ባለው ስልክ ኢሞ፣ ቴሌግራም ወይም ደግሞ ዋትሳፕ ላይ መደወል ትችላላችሁ ማለት ነው። ለዛሬ ትምህርት ደግሞ ይዤላችሁ የመጣሁት የአማርኛ ቃላቶችን ወይም ደግሞ አረፍተ ነገሮችም ሊሆኑ ይችላሉ። እነሱን እንዴት በእንግሊዘኛ መጻፍ እንደምንችል አማርኛ በእንግሊዘኛ ዛሬ እንዴት ቀለል ባለ መንገድ ማወቅ እንደምንችል አሳያችኋለሁ። እስከመጨረሻው ቪዲዮውን በደንብ እዩት። ያልገባችሁ ነገር ካለ በኮሜንት ማስቀመጥ ትችላላችሁ ማለት ነው። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። አሁን ቀጥታ ወደ ትምህርቱ እንገባለን። እዚህ ጋር መጀመሪያ ላይ የምታዩት ይሄኛው አማርኛ ነው። በዚህ በኩል ደግሞ ያለው አማርኛ በእንግሊዘኛ ይሄ ጽሁፍ አማርኛ በእንግሊዘኛ ይላል። አማርኛ በእንግሊዘኛ ይሄ ደግሞ አማርኛ ነው። እነዚህ ቃላቶች እነዚህ የምታዩዋቸው እነዚህ ሀሳቦች አማርኛ ናቸው። እነዚህን ቀጥታ እንዴት በእንግሊዘኛ መጻፍ እንደምንችል ደግሞ በዚህ በኩል የተቀመጡት ናቸው ማለት ነው። ይሄኛው አማርኛው ወደ እንግሊዘኛ ሲቀየር አማርኛ በእንግሊዘኛ የእንግሊዘኛ ትርጉሙ ሳይሆን ይሄ የእንግሊዘኛ ፊደላቶችን ተጠቅመን እንዴት መጻፍ እንደምንችል ነው ዛሬ የምናይ ማለት ነው። ኦኬ አሁን ከመጀመሪያው እንጀምራለን። ይሄ ምን ይላል? ሰላም ሰላም ነህ ሰላም ነህ ይላል። ይሄ አማርኛው ሰላም ነህ የሚለውን ደግሞ በእንግሊዘኛ ፊደል ተጠቅመን ለመጻፍ ኤስኢ ማለት ሰ ነው። ሰ ኤስኢ፣ ላ ኤልኤ፣ ኤልኤ ላ፣ ኤም ም ሰላም ይላል። ሰላም ሰላም ነህ ለማለት ደግሞ ኤንኢ፣ ኤንኢ ነ ነች። ነ ማለት ኤንኢ፣ አይች ደግሞ እንደ ህ ትነበባለች። ስለዚህ የሚለን ነህ። ይህም በአንድ ላይ ስናነበው ምን ይላል? ሰላም ነህ፣ ሰላም ነህ ይላል ማለት ነው። ኦኬ እሺ ወደ ሁለተኛው ስንመጣ ደግሞ እዚህ ጋር ምን ይላል? የት የት ሆነህ፣ የት ሆነህ ነው። የት ሆነህ ነው የሚለውን ደግሞ በእንግሊዘኛ እንዴት እንጽፋለን? የት ለማለት ይቺ ነች። ዋይ ኢቲ የት የት፣ ኤች ዩ ሁ፣ ኤንኢ ነ፣ ኤንኢ ነ፣ ኤች ደግሞ ህ፣ ህ ደግሞ ኤች ነች። ስለዚህ ይሄ ምን ይላል? ሆነህ ይላል። የት ሆነህ፣ ኤንኢ ነ፣ ው ደግሞ ስድስተኛ ፊደል ደብሊው ብቻ፣ ምክንያቱም ስድስተኛ ፊደላቶች አናባቢ ስለማንጠቀም ደብሊው ብቻ ትሆናለች ማለት ነው። ስለዚህ ይሄ ምን ይላል? ነው ይላል። የት ሆነህ ነው፣ የት ሆነህ ነው ብለን በእንግሊዘኛ ፊደል እንደዚህ መጻፍ እንችላለን ማለት ነው። እሺ ወደ ሶስተኛው ስንመጣ ደግሞ ቤተሰብ ቤተሰብ ሰ ሰ ላ ም ሰላም ነው ነው። ቤተሰብ ሰላም ነው፣ ቤተሰብ ሰላም ነው የሚለውን ደግሞ የእንግሊዘኛ ፊደላት ተጠቅመን ለመጻፍ ቤተሰብ የሚለው ቢኢ፣ ቢኢ በ ማለት ነው። ቲኢ ተ፣ ኤስኢ ሰ፣ ቢ ደግሞ መጨረሻ ብ ተብላ ትነበባለች። ስለዚህ ምን ቤተሰብ ቤተሰብ፣ ሰላም የሚለው ደግሞ ሰላም ለማለት ደግሞ ኤስኢ ሰ፣ ኤልኤ ላ፣ ኤም ደግሞ ም ሰላም። ከዚህ ጋር አይተነዋል መጀመሪያ ስንጀምር ሰላም ነህ ስንል እዚህ ጋር አይተናል። ሰላም ነህ ለማለት እዚህ ጋር እንደጻፍነው ይሄም ደግሞ ተመሳሳይ ነው። ሰላም ነው ለማለት ደግሞ እዚህ ጋር እንዳየነው የት ሆነህ ነው ስል ነው ታስታውሳላችሁ። እዚህ ጋር ኤንኢ ደብሊው ነው። ስለዚህ ይሄ ምን ይሆናል? ኤንኢ ደብሊው ነው ነው። ስለዚህ በአንድ ላይ ስናነበው ምን ይላል? ቤተሰብ ሰላም ነው፣ ቤተሰብ ሰላም ነው ይላል ማለት ነው። እሺ ቀጣዩ ደግሞ በጣም 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 ጠፍተሃል ጠፍተሃል፣ በጣም ጠፍተሃል ብለን ለመጻፍ ደግሞ በጣም የሚለው ቢኢ በ፣ ቲኤ ጣ፣ ኤም ደግሞ ም በጣም ይላል። በጣም ጠፍተሃል ለማለት ደግሞ ቲኢ፣ ቲኢ ጠ፣ ኤፍ ፍ ስድስተኛ ፊደል፣ ቲኢ ተ፣ ኤች ኤ ሃ፣ ኤል ል ጠፍተሃል፣ በጣም ጠፍተሃል፣ በጣም ጠፍተሃል ብለን እንጽፋለን ማለት ነው። ኦኬ ቀጣዩ ደግሞ ምን ይላል? ስደውል ስደውል
አታነሳም ስደውል አታነሳም በሰላም በሰላም ነው ስደውል አታነሳም በሰላም ነው ብለን ለመጻፍ ደግሞ ስደውል የሚለው የመጀመሪያው ኤስ ስ ምክንያቱም ስ ስንተኛ ፊደል ነች? ስድስተኛ ፊደል ስለሆነች ኤስ ብቻ አናባቢ ሳንጠቀም ማለት ነው። ደ ማለት ደግሞ ዲኢ ዲኢ ደ ደብሊው ዩ ው ኤል ል ል ስደውል ስደውል አታነሳም ለማለት ደግሞ ኤ እንደ አ ትነበባለች። እቺ ኤ እንደ አ ትነበባለች። ከዛ ቲኤ ደግሞ ታ ቲኤ ታ ኤንኢ ነ ኤስኤ ሳ ከዛ ኤም ደግሞ መጨረሻ እንደ ም አታነሳም ይላል። ስደውል አታነሳም በሰላም ለማለት ደግሞ ቢኢ በነች ኤስኢ ሰ ኤልኤ ላ ኤም ም በሰላም ነው ደጋግመን ነው የሚለው እንዳየነው እዚህ ጋርም ነው የሚለው እዚህ ጋርም አለ። ስለዚህ ይሄ ምን ይላል በአንድ ላይ ስደውል አታነሳም በሰላም ነው ስደውል አታነሳም በሰላም ነው ለማለት እንደዚህ እንጽፋለን ማለት ነው። ኦኬ ወደ ቀጣዩ ስንሄድ ከዚህ ጋር ደግሞ ምን ይላል? መቼ መቼ ወደ መቼ ወደ ቤተሰብ መቼ ወደ ቤተሰብ ትመጣለህ ትመጣለህ መቼ ወደ ቤተሰብ ትመጣለህ ለማለት ደግሞ አማርኛው እንደዚህ ይጻፋል ማለት ነው። ይሄን ደግሞ እንዴት ወደ እንግሊዘኛ እንቀይራለን? መቼ የሚለው ኤምኤ ማለት መ ሲኤችኢ ቼ መቼ ይላል። ይሄ መቼ ወደ ለማለት ደግሞ ወደ ደብሊው ኢ ወ ዲኢ ደ ወደ መቼ ወደ ቤተሰብ የሚለው ደግሞ ቢኢ ቤ ቲኢ ተ ኤስኢ ሰ ቢ ደግሞ ብ ብለን እናነባታለን። ስለዚህ የሚለው ቤተሰብ መቼ ወደ ቤተሰብ ትመጣለህ ለማለት ደግሞ ቲ እንደ ት ትነበባለች ስድስተኛ ፊደል ስለሆነች ኤምኢ ደግሞ መ ነች። ቲኤ ጣ ኤልኢ ለ ኤች ደግሞ ህ ትመጣለህ መቼ ወደ ቤተሰብ ትመጣለህ ሲል እንደዚህ ይጻፋል ማለት ነው። ኦኬ ወደ ቀጣዩ ስንመጣ ደግሞ እዚህ ጋር ስትመጣ ደውልልኝ ስትመጣ ደውልልኝ እፈልግሃለሁ ስትመጣ ደውልልኝ እፈልግሃለሁ ብለን የእንግሊዘኛ ሌተሮችን ተጠቅመን ለመጻፍ ደግሞ ስትመጣ የሚለው ምን ይሆናል? ኤስ ስ ነች። ቲ ደግሞ ት ነች። ኤምኢ መ ቲኤ ጣ ስለዚህ ይሄ ምን ይላል በአንድ ላይ ስትመጣ ይላል። ስትመጣ ደውልልኝ ለማለት ደግሞ ዲኢ ደ ደብሊው ዩ ው ኤል ል ጂኤን ኝ እነዚህ ሶስቱም እዚህ ጋር የምታያቸው ልና ኝ ሶስቱም ስድስተኛ ፊደል ስለሆኑ እዚህ ጋር አናባቢ አልተጠቀምንም ማለት ነው። ስለዚህ ይሄ ምን ይላል? ደውልልኝ ይላል። እሺ አሁን ማን የቀረችን እፈልግሃለሁ የሚለው ደግሞ ለማለት ኢ ነው የምንጠቀም የአማርኛ የሚል ድምፆችን ለመጠቀም በእንግሊዘኛ ኢን ሌተር እንጠቀማለን ማለት ነው። ኢ ሌተርን እንጠቀማለን። ስለዚህ ለማለት ኢ ጻፍነ ከዚያ ፈ ነች አይደል? ፈ ለማለት ደግሞ ኤፍኢ ፈ ል ለማለት ኤል ግ ጅ ሃ ኤችኤ ለ ኤልኢ መጨረሻ ደብሊው ደግሞ እንደ ው ስለዚህ ይሄ ምን ይላል? እፈልግሃለሁ በአንድ ላይ ስናነበው ምን ይላል? ስትመጣ ደውልልኝ እፈልግሃለሁ ብለን በእንግሊዘኛ መጻፍ እንችላለን ማለት ነው። ኦኬ የመጨረሻው ደግሞ ይቺ ምን ትላለች? ቻው
ሰላም አዳር ቻው ሰላም አዳር ብለን ደግሞ ለመጻፍ ቻው ሰላም አዳር ለማለት ቻው የሚለው ሲኤችኤ እነዚህ ሶስቱ በአንድ ላይ ቻ ተብሎ ይነበባሉ። ሲኤችኤ ቻ ተብሎ ይነበባሉ። ደብሊው ደግሞ እንደ ው ትነበባለች በስድስተኛ ፊደል ቻው ይላል። ቻው ሰላም ኤስኢ ሰ ኤልኤ ላ ኤም ም ሰላም ቻው ሰላም አዳር ለማለት ደግሞ አ ለመጻፍ እንግሊዘኛ ኤ ነው የምንጠቀም። ኤ ማለት በአማርኛ ስትነበብ እንደ አ ነው የምትነበብ። እንደ አ ትነበባለች። አ ዳ ለማለት ደግሞ ዲኤ ዲኤ ዳ ር አር አር አዳር ቻው ሰላም አዳር ቻው ሰላም አዳር ብለን መጻፍ እንችላለን ማለት ነው። እንግዲህ እንደዚህ እያደረጋችሁ የተለያዩ ቃላቶችን የተለያዩ ፊደላቶችን በእንግሊዘኛ እየቀየራችሁ አማርኛዎችን መጻፍ ትችላላችሁ ማለት ነው። ቀጣይ ደግሞ ሌላ ቪዲዮ ይዤ እመለሳለሁ። እናንተ ይሄንን በደንብ አድርጋችሁ እዩት። ያልገባችሁ ነገር ካለ እንዳልኳችሁ ኮሜንት ላይ አስቀምጡልኝ። ቀጣይ ደግሞ ሌሎችንም የአማርኛ እንግሊዘኛ ሌላም ትምህርቶችን ይዤ እመለሳለሁ። እስከዚያ ድረስ መልካም ጊዜ። ባይ ባይ